The Miracle Morning ወይም ተአምረኛው ማለዳ መጽሐፉ ቀናችሁን ፍጹም ሊለውጡና እስከ ወዲያኛው ሊቀይሩ በሚችሉ ቀለል ያሉ 6 የጠዋት ልማዶች የተሞላ ነው። ቀናችንን ብቻ ሳይሆን ጤና፣ ፕሮዳክቲቪቲ እንዲሁም የግል ህይወታችሁን በእጅጉ የሚያሻሽሉ ቁልፍ ነጥቦች ናቸው። እንደሚታወቀው ብዙዎቻችን የጠዋት ሰዎች ላልሆን እንችላለን። ስራ ወይም ትምህርት ግዴታ ሆኖ ብንነሳለን እንጂ ጠዋት መነሳት በሚለው ሐሳብ ላንስማማ እንችላለን። ጠዋት መነሳት ለምን አስፈለገ ለሚለው ጥያቄ ደራሲው እንዲህ የሚል መልስ በመጽሐፉ መግቢያ ላይ አስፍሯል። ጥሩ ቀን በማለዳ ይጀምራል። በርካታ መንፈስ ሆነ ማታ ወደ አልጋ ለማምራት ቀንህን በማለዳ ተነስተ በቁራጥነትና በዓላማ መጀመር አለብህ። እቅድ አውጣ፣ ማልደም ተንቀሳቀስ፣ ከጠዋቷ ፀሐይ ጋር አብረሃት ውጣ። ይህን በማድረግ ብቻ የውጤታማ ሰዎችን ባህሪ በቀላሉ መላበስ ያስችላል። ከመጽሐፉ ከምናያቸው 6ቱ የተአምረኛ ጠዋት ልማዶች ከማየታችን በፊት ጠዋት ለመነሳት የምትቸገር ከሆነ እነዚህን ቴክኒኮችን መጠቀም ትችላለህ። የመጀመሪያው ከመተኛት በፊት ጠዋት ለምን እንደምትነሳ ግልጽና የጠራ ምክንያት ይኑር። አላርም ሙላና ካልጋ ወይም ካጠገብ አርቃ አስቀምጠው። ጠዋት ልክ እንደተነሳም ፊትህን ታጠብ፣ ጥርስህን ቦርሽ። ይህ ፍሬሽ የሆነ ስሜት እንዲሰማ በማድረግ የበለጠ ያነቃል። እንደተነሳ ሰውነትህ ዲሃይድሬት ስለሚሆን 1 ብርጭቆ ውሃ ጠጣ ወይም ደግሞ ሻወር ውሰድ። ቀደም ሲል ያየናቸው ቴክኒኮች ቀጥሎ ለምናያቸው የጠዋት ልማዶች እንደ ቅድመ ሁኔታ በመሆን የበለጠ ንቁ እንድትሆን በማድረግ ዝግጁ ያደርጉሃል። ለዚህ ቻናል አዲስ የሆናችሁ ይህንን ድንቅ ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። ወደ 6ቱ የተአምረኛ ጠዋት ልማዶች እናምራ። ሜዲቴሽን፣ ፕሬየር፣ ሪፍሌክሽን፣ ዲፕ ብሪዝ፣ ግራቲቲዩድ እነዚህን በሙሉ በዚህ ነጥብ ውስጥ ያካትታል። ዓላማው አእምሮን በማረጋጋት ወይም ካልም እንዲሆን በማድረግ ጫናን በመቀነስ ውስጣዊ ሰላምን ማጎልበት ነው። ይህን በማድረግ ብቻ በተረጋጋ መንፈስ ሆነ ቀኑ ይዞል የሚመጣውን ማንኛውንም ቻሌንጅ በጠራና በተረጋጋ መንፈስ እንድትቀርብና እንድታስተናግድ ይረዳሃል። አፈርሜሽን ይህ ለራስ የምትናገረው አዎንታዊና በጎ ቃላትን ይወክላል። ደራሲው እንደሚለው ይህን ማድረግ በውስጥ እምነትና ጽናት እንዲገነባ በማድረግ አስተሳሰብና እይታን ይቀርጸዋል። ግብህን፣ ጥንካሬህንና ህልምህን ደጋግመ በማወጅ የበለጠ የእምነት ስርዓት ውስጥ እንዲቀረጹ ማድረግ ያስችላል። እንደ ምሳሌም የምትወዳቸውን ጥቅሶች በወረቀት ላይ በመጻፍ ለራስህ መናገርም ትችላለህ። አፈርሜሽን በጽሁፍ፣ በንግግር፣ በአእምሮ በማሰላሰል ልታከናውነው የምትችለው ተግባር ነው። አስታውስ፣ አፈርሜሽን ለግል እድገትና መሻሻል አይነተኛው ዘዴ ነው። ተጠቀምበት። ይህ ግብና ዓላማን ስታሳካው በምናብህ መሳል የሚል ሐሳብ ነው። ይህን በማድረግ ብቻ በአእምሮ ውስጥ በቀላሉ የስኬትን ብሉፕሪንት መፍጠር ትችላለህ። የበለጠ ተነሳሽነትና በራስ መተማመን እንዲጨምር በማድረግ ተአምራዊ እርምጃዎችን እንድትወስድ ያግዝሃል። 4ኛው ኤክሰርሳይዝ ከጠዋት ልማዶች ውስጥ ዋናውና ቁልፉ ልማድ ይህ ነው። እንቅስቃሴ ማድረግ። ይህ ሰውነት የበለጠ ኃይል እንዲኖረው በማድረግ ትኩረትህን በመጨመር የበለጠ ለቀኑ ዝግጁ እንድትሆን ያግዝሃል። የእግር ጉዞ ማድረግ፣ ዮጋ፣ ጂም መስራት፣ የቤት ውስጥ እንቅስቃሴ ማድረግ ወይም ስፖርታዊ እንቅስቃሴ ሌላ ሊሆን ይችላል። በቋሚነትና በቀጣይነት እንቅስቃሴ ማድረግ የበለጠ ውጤታማ፣ ጤነኛ እንድትሆን በእጅጉ ይረዳሃል። የህይወት ጫናን በመቀነስ ሙድህንም በማስተካከል ስኬታማ ጠዋት እንዲኖር የሚያግዝ 4ኛው ቁልፍ ነው ኤክሰርሳይዝ። 5ኛው ሪዲንግ ወይም ማንበብ ነው። የእውቀት አድማስን በማስፋትና የአእምሮ መስልህን ወይም ጅማትህን ለማሰራት ንባብ አይነተኛው ዘዴ ነው። አነቃቂና አዎንታዊ የሆኑ መጽሐፎችን ሆነ ጽሑፎችን፣ ብሎግ ማንበብ ለአእምሮና መንፈስ ጤናማ ምግቦች ናቸው። ለአዲስ ዕውቀትና እይታ ራስን በከፈትከው ልክ ውጤታማነት በእጅጉ ይጨምራል። 6ኛው ስክራይብ ወይም ጆርናሊንግ ነው። ይህ የመጨረሻው ቴክኒክ ስሜትን፣ ሐሳብን፣ ግቦችን ጆርናል ማድረግ ወይም በወረቀት ላይ የማስፈር ዘዴ ነው።
ይህን ማድረግ ራስህን የበለጠ ለመረዳትና ለነገሮች ያለህን እይታ ለማወቅ በእጅጉ ለመገንዘብ አይነተኛው መንገድ ነው። ለማመስገን፣ የእድገት ሂደትህንም ለመገምገም፣ በቀን ውስጥ ያሳካቸውን ተግባሮች መለስ ብለህ በወረቀት ላይ የጠራ እይታ እንዲኖርህ በተለያዩ ሐሳቦች ዙሪያ ጠለቅ ያለ መረዳትን ለመፍጠር ጆርናሊንግ አይነተኛው መንገድ ነው። ስለ ራስህም ሆነ ስለ ህይወት አዲስ እይታን ለመፍጠር ጆርናሊንግ የዕለት ተግባር ልታደርገው ይገባል። ህይወት ጥሩ ነበር፣ እጅግ በጣም ጥሩ። የኮሌጅ ትምህርቴን ጨርሼ ከተመረኩኝ በኋላ ያለፉትን 18 ወራት $200 ሚሊዮን የግብይት ኩባንያ ውስጥ የሽያጭ ባለሙያ ሆኜ ስራ ጀመርኩ። የኩባንያውን የሽያጭ ሪከርድ በመስበር በ20 ዓመቴ እሆናለሁ ብዬ ካሰብኩት በላይ ብዙ ገንዘብ በማግኘት ተንበሸበሽኩ። ቆንጆ የፍቅር ጓደኛ፣ ሁሌም አጠገቤ በመሆን የሚደግፉኝ ቤተሰቦች፣ ለኔ በጣም ምርጥ የሆኑ ጓደኞችም ነበሩኝ። እውነቱን ለመናገር በወቅቱ እንደተባረኩ ይሰማኝ ነበር። በፈጣን መንገድ ወደ ደቡብ አቅጣጫ 70 ማይል መኪናዬን በማሽከርከር ላይ ነበርኩ። ከፍቅረኛዬ ጋር ሬስቶራንት አምሽተን ጓደኞቻችንን እዛው ሬስቶራንት ትተን ወጣን። ጓደኛዬ ደክሞት ስለነበር በወንበሩ ላይ ጋደም ብላለች። እኔም በጸጥታ ለስለስ ያለ ዜማ ከፍቼ ጣቴን በአየሩ ላይ እያውለበለብኩ ከፊት ለፊት ባለው መንገድ ላይ አይኖቼን ተክዬ መኪናውን ማሽከርከሬን ቀጠልኩ። በዚህ መልክ ለ2 ሰዓታት ያህል እንደተጓዝን ድንገት ከፍተኛ የግጭት ድምፅ ሲሰማኝና ቀጥሎ ምን እንደተፈጠረ ማስታወስ በማልችልበት መልኩ ሁሉ ነገር ጨለመ። ካደጋው በኋላ እንደሰማሁት ለ6 ደቂቃ ያህል ሞቼ ነበር። አንድ ጠጥቶ ሲያሽከረክር የነበረ አሽከርካሪ መንገድ ጥሶ እንደገጨኝ ተነገረኝ። የግራ ክንዴ ተሰበረ። እጄ ላይ ያለው ራዲያል ነርቭ ተሰንጥቆ ክርኔ ተላቆ ነበር። ይህም የተሰበረው ክንዴ የጀርባዬን ቆዳ ወጋው። ከወገቤ በታች ዳሌ አካባቢ በሰው አካል ውስጥ ትልቁ አጥንት በግማሽ ተሰነጠቀ። አንደኛው ጫፍ የጭኔን ቆዳ ቀዶት ነበር። ደም በሁሉ ቦታ ይፈሳል። ባጭሩ ሰውነቴ ወድሟል። አእምሮዬ በቋሚነት ተጎድቷል። ይህን ግዙፍ አካላዊ ህመም መቋቋም አልቻልኩም። ሰውነቴ ተዘጋ። የደም ግፊቴ ወረደ። ብዙም ሳይቆይ ኮማ ውስጥ ገባው። ሁሉም ነገር ጥቁርና ጨለማ ሆነብኝ። በሕክምና ቋንቋ ሞቼ ነበር። የሕክምና ባለሙያዎች ሕይወቴን ለማዳን በቁርጠኝነት ሰሩ። ከ6 ቀናት በኋላ ተሳክቶላቸዋል። ልቤ እንደገና መምታት ጀመረ። ንጹህ ኦክሲጅን ተነፈስኩ። አመሰገንኩ። ዳግም ወደ ሕይወት ተመለስኩ። በኮማ ውስጥ 6 ቀናት አሳለፍኩ። ከእንግዲህ በኋላ መራመድ እንደማልችል አሳዛኝ ዜና ተነገረኝ። በሆስፒታል ውስጥ ከ7 ፈታኝ ሳምንታት ማገገሚያ በኋላ በእግር መሄድ ተምሬ ወላጆቼ እንክብካቤ እንዲያደርጉልኝ ወደ ቤት መጣው። ወደ እውነተኛው ዓለም ተመለስኩ። በዚህ ወቅት 11 አጥንቶቼ ተሰብረዋል። ቋሚ የአእምሮ ጉዳት ደርሶብኛል። ከእንግዲህ እኔ የማውቀው ሕይወት ተለውጧል። መቼም አንድ አይነት አይሆንም። ብታምኑም ባታምኑም ከማስበው በላይ ነገሮች ተቀየረው ነበር። ከአዲሱ ሕይወቴ ጋር መላመድ ቀላል አልነበረም። አንዳንድ ጊዜ ይህ ለምን በኔ ላይ ሆነ እላለሁ። ነገር ግን ሕይወቴን ለመለወጥ ኃላፊነት መውሰድ ነበረብኝ። ነገሮችን እንዴት እንዲሆኑ ብዬ ከማማረር ይልቅ ነገሮች እንዳሉ መቀበል ነበረብኝ። በዚህም ምክንያት ሕይወቴ የተለየ እንዲሆን በመመኘት ጉልበት ማባከን አቆምኩ። መጥፎ ነገር እንዳይደርስብኝ ከመመኘት በምትኩ ያለኝን እድሎች በተሻለ መንገድ ለመጠቀም ወሰንኩ። ያለፈውን መለወጥ ስለማይቻል ወደፊት መሄድ እንዳለብኝ እንዲሁም በወደፊት ሕይወቴ ላይ አተኮርኩ። ሕይወቴን እምቅ ችሎታዬን ለማሟላትና ህልሞቼን ለማሳካት ወሰንኩ። ስለዚህም ሌሎችን ከኔ ሕይወት በመማር እንዴት ላበረታታቸው እንደምችል ማሰብ ነበረብኝ። ላለኝ ነገር ሁሉ ከልብ ለማመስገን በመምረጤ የደረሰብኝን ሁሉ ያለምንም ቅድመ ሁኔታ በመቀበልና
የሕይወቴን አጠቃላይ ሙሉ ኃላፊነት ወሰድኩ። ይህ ከባድ የመኪና አደጋ በመጨረሻ በሕይወቴ ካጋጠመኝ ምርጥ ክስተቶች አንዱ እንደሆነ ለማሰብ ቻልኩ። ምክንያቱም በእኔ እምነት ሁሉ ነገር የሚሆነው በምክንያት ነው። ነገር ግን ለሕይወታችን ተግዳሮቶች፣ ሁነቶች ውሳኔ ማድረግና ምክንያቶችን መምረጥ የኛ ኃላፊነት ነው። በመጨረሻም የደረሰብኝን አደጋ ለድል አድራጊነት ሕይወት ምክንያት እንዲሆነኝ ወሰንኩ። ቀደም ሲል የሰማችሁት አሳዛኝ ታሪክ የዚህ መጽሐፍ ደራሲ የአል ኤርሎንድ ነበር።